የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን። ስለ ጽድቅ ድንኳን ከተናገረውም ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በእግዚአብሔር የተተከለች ናት። ሊቀ ካህናት ሁሉ መባንና መሥዋዕትን ያቀርብ ዘንድ ይሾማል። ለዚህም ደግሞ የሚያቀርበው አንዳች ነገር ይኖረው ዘንድ ይገባል። በምድር ቢሆን ኖሮ ሊቀ ካህናት ባልሆነም ነበር። በኦሪት ሕግ መሥዋዕት የሚያቀርቡ ካህናት በእርሱ አሉና፣ እነርሱም ሙሴ ድንኳኒቱን ሲሠራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና፣ ዛሬ ግን ኢየሱስ ክርስቶስ የምትበልጠውን አገልግሎት ገንዘቡ አደረገ። ለታላቂቱ ሥርዓትም መካከለኛ ሆነ፣ የምትበልጠውንም ተስፋ ሠራ። ፊተኛይቱ ያለ ነቀፋ ብትሆን ኖሮ ሁለተኛይቱን ባልፈለገም ነበር። ነገር ግን እነርሱን ነቅፎ እንዲህ አለ፣ እነሆ ለቤተ እስራኤልና ለቤተ ይሁዳም አዲስ ኪዳን የምሠራበት ዘመን ይመጣል ይላል እግዚአብሔር። እጃቸውን ይዤ ከምድረ ግብፅ ባወጣኋቸው ጊዜ ለአባቶቻቸው እንደገባሁት እንደዚያ ያለ ኪዳን አይደለም። እነርሱ በኪዳኔ አልኖሩምና እኔም ቸል ብያቸዋለሁና ይላል እግዚአብሔር። ከእነዚያ ዘመናት በኋላ ለቤተ እስራኤል የምገባው ቃል ይህ ነው። ሕጌም በልባቸው አሳድራለሁ፣ በሕሊናቸውም እጽፈዋለሁ። አምላክ እሆናችኋለሁ፣ እነርሱም ሕዝቤ ይሆኑኛል ይላል እግዚአብሔር። እንግዲህ አንዱ ሌላውን አያስተምርም፣ ወንድምም ወንድሙን እግዚአብሔርን እወቅ ብሎ አያስተምርምም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ዓመፃቸውን እምራቸዋለሁና ኃጢአታቸውንም ደግሜ አላስብም። አዲስ ትእዛዝ በማለቱ የቀደመችቱን አስረጃት። አሮጌና ውራጅ የሆነውስ ለጥፋት የቀረበ ነው። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት። የሕይወት ቃል። ስለ ሕይወት ቃል ከመጀመሪያው የነበረውንና በጆሮአችን የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እንነግራችኋለን። ሕይወት ለእኛ ተገልጻለችና አየናት፣ ምስክርም ሆንን። ለእናንተም ከአብ ዘንድ ያለችውንና ለእኛ የተገለጠችውን የዘላለምን ሕይወትን እንነግራችኋለን። እናንተም ከእኛ ጋር አንድ ትሆኑ ዘንድ ያየናትንና የሰማናትን እንነግራችኋለን። አንድነታችንም ከአብና ከልጁ ከኢየሱስ ክርስቶስ ጋር ነው። ደስታችሁም ፍጽምት ትሆን ዘንድ ይህንን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ጥቂትስ እንኳ የለም የምትል ይህች ናት። ከእርሱም ጋር አንድነት አለን ብንላችሁ በጨለማም ብንመላለስ ሐሰት እንናገራለን፣ እውነትንና ቅንነትንም አናደርግም። እርሱ ብርሃን እንደሆነ በብርሃን ብንመላለስ ግን እኛ እርስ በርሳችን አንድነት አለን። የኢየሱስ ክርስቶስም ደም ከኃጢአታችን ሁሉ ያነጻናል። ኃጢአት የለብንም ብንል ግን ራሳችንን እናስታለን፣ የቀና ነገርም በእኛ ዘንድ የለም። ኃጢአታችንን አምነን ብንናገር ግን ኃጢአታችንን ይቅር ይለን ዘንድ የታመነ ነው፣ ቸርም ነው፣ ከበደላችንም ሁሉ ያነጻናል። አልበደልንም ብንል ግን እርሱን ሐሰተኛ እናደርገዋለን፣ ቃሉም በእኛ ዘንድ የለም። የሐዋርያት ሥራ። ጳውሎስ ከአይሁድ ሊቃውንት ጋር ስለ መነጋገሩ። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቅ ሰዎች ሰበሰባቸው። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞቻችን ሆይ፣ እኔ በሕዝቡም ላይ ቢሆን በአባቶቻችንም ሕግ ላይ ቢሆን ያደረግኩት ክፉ ነገር የለም። ነገር ግን በኢየሩሳሌም እንደታሰርሁ ለሮም ሰዎች አሳልፈው ሰጡኝ። እነርሱም መርምረው ለሞት የሚያበቃ በደል ስላላገኙብኝ ሊፈቱኝ ወደዱ። አይሁድ ግን ሊቃወሙኝ በተነሱ ጊዜ ወደ ቄሳር ይግባኝ ለማለት ግድ ሆነብኝ። ነገር ግን ወገኖቼን የምከስበት ነገር ኖሮኝ አይደለም። ስለዚህም ላያችሁ ልነግራችሁና ላስረዳችሁ ወደ እኔ እንድትመጡ ማለድኋችሁ።
ስለ እስራኤል ተስፋ በዚህ ሰንሰለት ታስሬአለሁና። የአይሁድ ታላላቅ ሰዎችም እንዲህ አሉት፣ ለእኛስ ከይሁዳ አገር ስለ አንተ መልእክት አልደረሰንም። ከኢየሩሳሌም ከመጡ ወንድሞችም ቢሆን አንድም እንኳን ከዚህ አስቀድሞ ስለ አንተ ክፉ ነገር ያወራን የነገረንም የለም። ነገር ግን በዚህ ነገር በየስፍራው ሁሉ እንዲጣሉ በእኛ ዘንድ ታውቋልና የአንተን አሳብ ደግሞ ከአንተ እንሰማ ዘንድ እንወዳለን። ከዚህም በኋላ ወደ እርሱ የሚመጡበትን ቀን ቀጠሩትና ብዙዎች ወዳረፈበት ወደ እርሱ መጡ። ከጠዋትም ጀምሮ እስከ ማታ ድረስ ስለ እግዚአብሔር መንግሥት እየመሰከረ ስለ ጌታችን ስለ ኢየሱስም ከሙሴ ኦሪትና ከነቢያት እየጠቀሰ ነገራቸው። ከእነርሱም እኩሌቶቹ የተናገረውን አመኑ፣ እኩሌቶቹ ግን አልተቀበሉትም። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ከእርሱ ተመለሱ፣ እንዲህም አላቸው፣ መንፈስ ቅዱስ በነቢዩ በኢሳይያስ አንደበት ለአባቶቻችን በእውነት እንዲህ ብሎ መልካም ነገርን ተናግሯል። ወደዚህ ሕዝብ ሂድና እንዲህ በላቸው፣ መስማትን ትሰማላችሁ፣ ግን አታስተውሉም፣ ማየትንም ታያላችሁ፣ ግን አትመለከቱም። በዓይናቸው እንዳያዩ፣ በጆሮአቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ወደ እኔም እንዳይመለሱና ይቅር እንዳልላቸው የዚህ ሕዝብ ልባቸው ደንድኗልና ጆሮአቸውም ደንቁሯልና ዓይናቸውንም ጨፍነዋልና። እንግዲህ ከእግዚአብሔር የተገኘች ይህች ድህነት ለአሕዛብ እንደምትሆን እወቁ። እነርሱም ይሰሙታል። ይህንንም በተናገራቸው ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ወጥተው ሄዱ። የዮሐንስ ወንጌል። በማግስቱም ለበዓል መጥተው የነበሩ ብዙ ሰዎች ጌታችን ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሆሳዕና በእግዚአብሔር ስም የሚመጣ የእስራኤልም ንጉሥ ብሩክ ነው እያሉ ወጥተው ተቀበሉት። ጌታችን ኢየሱስም የአህያ ውርንጫ አግኝቶ በእርሷ ላይ ተቀመጠ። የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ተቀምጦ ይመጣል ተብሎ እንደተጻፈ። ደቀ መዛሙርቱም አስቀድመው ይህን ነገር አላወቁም። ነገር ግን ጌታችን ኢየሱስ ከከበረ በኋላ በዚያ ጊዜ ይህ ነገር ስለ እርሱ እንደተጻፈ ይህንንም እንዳደረጉለት ትዝ አላቸው። ከዚያም አብረውት የነበሩት ሕዝብ አልዓዛርን ከመቃብር እንደጠራው ከሙታንም እንዳስነሳው መሰከሩለት። ስለዚህም ነገር ሕዝቡ ሁሉ ሊቀበሉት ወጡ፣ ይህን ተአምራት እንዳደረገ ሰምተዋልና። ፈሪሳውያንም እርስ በርሳቸው የምታገኙት ምንም ጥቅም እንደሌለ ታያላችሁን? እነሆ ዓለም ሁሉ ተከትሎታል ተባባሉ። ከጽርዓ ሰዎችም ይሰግዱ ዘንድ ለበዓል የወጡ ነበሩ። እነርሱም ከገሊላ የቤተ ሳይዳ ሰው ወደ ሆነው ወደ ፊልጶስ ሄደው አቤቱ ጌታ ኢየሱስን ልናየው እንወዳለን ብለው ለመኑት። ፊልጶስም ሄዶ ለእንድርያስ ነገረው። እንድርያስና ፊልጶስም ሄደው ለጌታችን ለኢየሱስ ነገሩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አሁን የሰው ልጅ ይከብር ዘንድ ጊዜው ደረሰ። እውነት እውነት እላችኋለሁ፣ የስንዴ ቅንጣት በምድር ላይ ካልወደቀችና ካልሞተች ብቻዋን ትኖራለች። ከሞተች ግን ብዙ ፍሬን ታፈራለች። ነፍሱን የሚወዳት ይጥላታል፣ በዚህ ዓለም ነፍሱን የሚጥላትም ለዘላለም ሕይወት ይጠብቃታል። እኔን የሚያገለግለኝ ካለ ይከተለኝ፣ የሚያገለግለኝ እኔ ባለሁበት በዚያ ይኖራልና፣ እኔን የሚያገለግለኝም አብ ያከብረዋል። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።